ሰላም ሰላም የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን አዳዲስ መረጃዎች ተሰምተዋል። የዛሬውን መረጃዎች እንግዲህ ዋና ዋናዎቹን የማጋራችሁ ይሆናል። በቅድሚያ እንግዲህ አብርሃም በአዲሱ ቤት ዙሪያ ስለ አብርሃምና ስለ ሄርሜላ እንግዲህ የተሰማ አዲስ መረጃ አለ። እንዲሁም እንግዲህ በደስታ ዙሪያ ከዚህ በፊት እንዳልናችሁ አጣርተን ለእናንተ ማድረስ የነበረብን ጉዳዮች አሉ ብለናችሁ ነበረ። ስለሱም የምናጋራችሁ ጉዳይ ይኖራል። ስለ ደስታ የተሰሙ አዳዲስ መረጃዎች አሉ። እንዲሁም ሄርሜላ ስለገዛችሁ አዲሱ ቤት የተሰማ አዲስ መረጃ አለ። ቤተሰቦቼ እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ በነፃ መድረክ ግለጹልኝ። ይህንን ቪዲዮ እስከ መጨረሻው ተከታተሉ። በመጀመሪያ የያዝንላችሁ መረጃ እንግዲህ ውድ ቤተሰቦቼ በደስታ ጉዳይ ይሆናል። ደስታ ከዚህ በፊት እንግዲህ ከአብርሃም ጓደኛ ጋር ከተጣላና አብረው ከወጡ ተያይዘው እንግዲህ ጡንቻ ለመለካካት በሚመስል መልኩ እየተዛዛቱ እንደወጡ የምታስታውሱት ነው። አብርሃም ሩታን ለማናገር ጓደኛውን ይዞ በመጣበት ጊዜ ጉል የሆኑ ነገሮች አንዳቸውን ለመደገፍ እያደረጉ ያሉት ነገር እንግዲህ በሩታ ዙሪያም በአብርሃም ዙሪያም እንግዲህ ያሉትን ሰዎች ምን ያህል እየጎዳ እንደሆነና ምን ያህል ፉኛ የማይሆን ቦታዎች ላይ አሰጠገባ ውስጥ የበለጠ እንዲገቡ እንጂ የእነዚህን ልጆች ወይም ደግሞ የሁለቱም ትዳር ከማቅናት ይልቅ ጭራሽ የማበላሸትና ጎራ የሚያዝ ጉዳዮችን እያመጣ እንደሆነ ታውቃላችሁ። ነገር ግን እንግዲህ ደስታ ደም ከወጣ በኋላ ምንም አይነት መረጃዎች ሊገኙ አልቻለም። ደብዛው እንደጠፋ ነው። ምክንያቱም ሸሽቶ ይሄድ ወይ ደግሞ ተደብድቦ ወድቆ ወይ ሌሎች ሰዎች አንስቶት ይሆኑ ምንም የሚታወቅ ነገር አልነበረም። ውድ ቤተሰቦች ከሩታ ጋርም እንግዲህ መረጃ አቅራቢዎቻችን ባደረጉት ማጣሪያ መሰረት እንግዲህ ከሩታ በኩል እንግዲህ እሷም ስታፈላልገውና ደስታን የገባበት ቦታ በጣም ያስጨነቃት እንደሆነና ለእሷ ምንም አይነት ኮንታክት ደውልም ሆነ ሌሎች ነገሮች እንዳላደረገ ሰምተናል። ውድ ቤተሰቦቼ ሩታም እንግዲህ ተጨንቃና ደስታ የጠፋበት ምክንያት ምናልባት እና አብርሃም የሆነ ነገር አድርገውት ይሆናል የሚል ስጋትም ውስጧ ነበረ። ነገር ግን ይህንን ነገር ለማውጣትና አብርሃምን መናገር አልቻለችም። ምክንያቱም ምንም አይነት ማስረጃም ሆነ ማረጋገጫ የላትም። አብርሃምም አጠገቧ ነበረ። ደስታ ቤቱን ለቆ ሲወጣ አብርሃም ጓደኛ ጋር ተያይዘው እንደወጡ የምታስታውሱትና የምታውቁት ነገር ነው። ከዚህ አንጻር እንግዲህ ሩታ አብርሃምን ምንም ልትለው አትችልም። ምክንያቱም አብርሃምን በዚህ ጉዳይ ምንም ሊያውቅ አይችልም። አብርሃምም ስለዚህ ጉዳይ አዲስ ሰው ሆኖ ነው የሚቀርበው ከሩታ ጋር ከመሆኑ የተነሳ ጉዳዮቹ ሲፈጸሙ ማለት ነው። ውድ ቤተሰቦቼ እንግዲህ ደስታ በትላንትናው ዕለት ሩታ ቤት ከች ብሏል ማለት ነው። ውድ ቤተሰቦቼ እና አብርሃም ጠዋት ላይ እንግዲህ ልጁን አስረክበው ከተለያዩ በኋላ ደስታ መጥቷል። ሩታን እንግዲህ ብዙ ነገሮችን እየነገራት ይገኛል። ከሩታ ጋር በጣም ብዙ ሰፊ ንግግሮችን ሲያደርጉ ቆይቷል። እንዴት ምን ኬዞች እንደገጠሙት በምን አይነት ጉዳዮችና በምን ኬዝ ምክንያት እንግዲህ ደስታ ከዛ በኋላ ሊገኝ እንዳልቻለ ምን አይነት ነገሮች ገጥሞት ሊጠፋ እንደቻለ እንግዲህ ሩታ ብዙ ጥያቄዎችን ስጠይቀው ነበረ። ነገር ግን ውድ ቤተሰቦቼ ደስታ ለሩታ የሰጣትን ምክንያቶችና ግልጽ የሆኑ ማብራሪያዎች እንግዲህ ደስታ የራሱ የግል ጉዳዮች ስለነበሩትና አንዳንድ ነገሮች ለሩታ ለማድረግ ብሎ እንደሄደ ሲናገር የሰሙ መረጃዎች ወጥተዋል። ውድ ቤተሰቦቼ ከዚህ አንጻር እንግዲህ ደስታ ምናልባት ባለፈው እንዳልነውና ከጓደኛው ጋር ከሄደ በኋላ ጸቦች ተከስተው ያዩ ሰዎች እንግዲህ ደስታ ከሄደ በኋላ በዛው የራሱን ኬዝ ለማድረግና ለመፈጸም እንጂ ተጣልቶ ወይም ጉዳት ደርሶበት ከጓደኛው ጋር ወይም ደግሞ ከአብርሃም ጓደኛ ጋር በጸብ ውስጥ ጡንቻ ለመለካካት በወጡበት ሰዓት ደስታ ምንም አይነት ጉዳት አልደረሰበትም። ነገር ግን ጭቅጭቆችና ክርክሮች ነበሩ። ያንን ያዩ የዓይን እማኞች ምናልባት ደስታ ተጎድቶና አደጋ ደርሶበት ሊሆን ይችላል የሚል ስጋታቸውን ነበር የተናገሩት። ነገር ግን ደስታ እንደዛ ሳይሆን በተቃራኒው የራሱ የቢዝነስ ስራዎችና ሀገር ውስጥ ሊያደርጋቸው ያሰቡት አንዳንድ ጉዳዮች ስለነበሩ እንዲሁም ከሩታ ጋር አንዳንድ ሰርፕራይዞችን እያዘጋጀ እንደሆነ ከዚህ በፊት ነግሬያቸዋለሁ። እነሱም እንግዲህ የበለጠ እንዲዘጋጅለትና እንዲስፋፋለት ጓደኞቹ ጋር እንግዲህ በድብቅ ይህንን ነገር እያደረገ ነበረ። ምክንያቱም እነ ኖቬልም ሰሞኑን ከደስታ ከመጥፋት ጋር ተያይዞ ምንም በቪዲዮም ሆነ በተለያዩ መንገዶች ብዙም እየታዩና እየመጡ አይደለም። የአብርሃም ጓደኛ ወይ ደግሞ ከአብርሃም ጋር በቀደም የደስታ መጥፋት ቀን ላይ የመጣው ልጅ ብቻ ነበረ በቪዲዮዎች እየታየ የሚገኘው። ከዚህ አንጻር እንግዲህ ደስታ የተናገረው ምክንያቶቹ ለሩታ ከጓደኞቹና ወይም ደግሞ ከነኖቤል ጋር አንዳንድ ጉዳዮችን እያዘጋጀና አንዳንድ ፕሮግራሞችን ማኔጅ እያደረገ እንደነበረ ለሩታ ይህን ምክንያቶች እንግዲህ እንደነገራት
ሰምተናል። ውድ ቤተሰቦቼ በሌላ መረጃና በሌላ ዜና እንግዲህ ሄርሜላን እንግዲህ እንደምታስታውሱት ለአብርሃም አዲስ ቤት ሽር ጉድ እያለች እንደሆነ ታውቃላችሁ። አዲሱ ቤት እንዲገባ ወይ ደግሞ ሄርሜላ የተከራየችው አፓርታማ ውስጥ ከእሷ ጋር እንዲኖር በተደጋጋሚ ስትጠይቀው ቆይታለች። አብርሃም የሄርሜላ ቤት መኖር ፍላጎቱ አልነበረም። ምክንያቱም ከሩታ ጋር ያሉትን ነገሮች የበለጠ ሊያሰፋውና እንግዲህ ጥላቻዎቹን ቂሞቹንም ሆነ ሩታ ውስጥ ገብታ ደግሞ አሁን እነ ደስታን ማቅረቧን ትቀጥላለች። የሰፋ ነገር ይፈጠራል፣ ከዚህም በላይ ልትጎዳው ትችላለች ብሎ ስለሚያስብ እንግዲህ በተደጋጋሚ አሁንም አብርሃም እንደሚያነሳቸው ቅሬታዎች እንግዲህ ልጁን ላይ በሚሄድበት ሰዓት አብርሃም ልጁን ከማየት ይልቅ ከነደስታ ጋር ተጨቃጭቆ የመውጣት ሁኔታዎች እንዳይሰፉ በሚል ነበረ ከሄርሜላ ጋር መኖርን ያልመረጠው። ከዛ በተረፈ ደግሞ ሄርሜላ የራሷ አጀንዳዎች አሉ። አብርሃም ይፈልገው አይፈልገው አቋሙን በትክክል የመግለጹ ሁኔታዎች አይታዩበትም በእርግጥ ነገር ግን ይሄ ነገር አብርሃም ከዛ ምናልባት የሄርሜላ ኢንቴንሽን እና ሄርሜላ ለሱ ያላት አስተሳሰብ አብርሃምን እዛ እንዳይኖር ከእሷ ጋር እንዳይኖር አድርጎት እስከ ዛሬ አቆይቶታል ብለን እናምናለን። ምክንያቱም ከትላንትናው ቪዲዮ ተመልክታችሁ ከሆነ ሩታ አብራው እንድታደርና ሩም ውስጥ አብረው ጊዜ እንዲያሳልፉ በተደጋጋሚ ሲጠይቃት ተስተውሏል። ይህ ማለት እንግዲህ ከሩታ ጋር ጊዜ ማሳለፍና ከእሷ ጋር አብረው የመሆኑ እንግዲህ ፍላጎቶች እንዳሉት ያሳያል ማለት ነው። ውድ ቤተሰቦቼ ከዚህ አንጻር እንግዲህ ምናልባት አብርሃም አሁንም ለሩታ ያለው ስሜት እንዳልጠፋና ወደ ሄርሜላ የሚሄድባቸውን ነገሮች ሁሉ ፍቅር ወይ ደግሞ ሌሎች ነገሮች ሳይሆኑ ምናልባት አብርሃም እያሰበ እንዳለው ጓደኝነት ብቻ ሊሆን ይችላል። ነገር ግን ሄርሜላ የምታስበው ደግሞ ከዛ በተቃራኒ በመሆኑ ምክንያት አብርሃም እዛ መኖሩ ሌላ ሁለት ተቃራኒ ጾታዎች እንግዲህ ስህተት ውስጥ ዳግም እንዳይገባ የፈራ ይመስላል ውድ ቤተሰቦቼ። ነገር ግን ይህ ነገር በዚሁ አልቀጠለም። ሄዶ ጊዜ ይፈጃል እንጂ ሄርሜላ ምኞቷን ሳታሳካ የማታርፍ ሰው እንደሆነች በተደጋጋሚ እንደምንናገረው እንግዲህ በትላንትና ዕለት አብርሃምን ቤቱን ልታሳየው ሄዳለች ማለት ነው ውድ ቤተሰቦቼ። ከዚህ አንጻር እንግዲህ የመረጃ ምንጮቻችን ተከታትለው እንዳቀረቡልን ከሆነ አብርሃምና ሄርሜላ ቤቱን አይተውታል። ሄርሜላ የገዛችለትን ቤት አብርሃም ወዶታል። ነገር ግን ስምምነት ላይ የመድረሱ ሁኔታዎች ላይ በጣም ክርክሮች ውስጥ እንደነበሩ ሰምቻለሁ ውድ ቤተሰቦቼ። አብርሃም እዛ ቤት ውስጥ የመግባት ፍላጎት የለኝም፣ ምክንያቱም ነገ ከነገ ወዲያ ለልጄ ቅርብ አይደለም፣ ልጄን በፈለግኩ ሰዓትና በፈለግኩ ጊዜ ሄጄ ለማየት ሩቅ ነው፣ ሎኬሽናችን ከልጄ ጋር በጣም የተራራቀ በመሆኑ ይህ ነገር ይርቀኛል፣ ለዚህ ባሉን ይሻላል፣ ሩሜንም እዛ አካባቢ የመረጥኩት በፈለግኩ ሰዓት አንድ አፍታ ሄጄ ልጄን ለማየት ልጄን እዛው ጋር ሆኜ በአይነ ቁራኛ ለመከታተል ፈልጌ ነው ሲል ተናግሯል። ሄርሜላ ሎኬሽኑን በዚህ ደረጃ ርቃ እንግዲህ ከቴምር ፕሮፐርቲ አፓርታማውን ልገዛለት የቻለችው የራሷ ምክንያት እንዳላት አንዳንድ ፍንጮች ይናገራሉ። ምክንያቱም ሄርሜላ እዛ አካባቢ መኖሩን አትፈልገውም። አብርሃም በተደጋጋሚ ከሩታ ጋር እየተገናኘ በሄደ ቁጥር እሱ ወደ ሩታ እየተሳበ ስላለ ይሄ ነገር ለሄርሜላ ጥሩ ስላልሆነ ነገ ከነገ ወዲያ እንግዲህ አብርሃም ከሩታ ጋር የሚሆንበትን እድል ያሰፋል። ከሩታ ጋር የሚታርቅበትን ተገናኝቶ የሚነጋገሩበትን ጊዜዎች በጣም እያሰፋ ስለሚሄድ ይህን ነገር ስላልወደደችው ነበር እሱ ከልጁ ስሜትም ሆነ ከሩታ ስሜት ለማስወጣት ቤቱን አርቃ የገዛችው በዛ ምክንያት ነበረ። አብርሃም ግን ከልጁ መለየትን አይፈልግም። ሰሞኑንም እንግዲህ በጣም ቅር እንዳለው ያስታውቃል። አብርሃም ሩታ ለመውሰድ በምትመጣባቸው ጊዜዎች ሁሉ ቅር እያለው ልጁን ላለመመለስ የሚያደርጋቸው ጥረቶች እንዳሉ ታውቃላችሁ። ከዚህ አንጻር እንግዲህ አብርሃም ቤቱን ለመቀበል አሻፈረኝ እያለ ይገኛል ማለት ነው። ውድ ቤተሰቦቼ እሱ ይሄንን ሰበብ ያቅርብ እንጂ ሄርሜላ ነገ ከነገ ወዲያ አሳምነው ቤት ውስጥ እንዲገባ ካደረገች እንግዲህ ጠቅልላ ተመልሳ ደግሞ እኔም አብሬህ እኖራለሁ እዚህ ሰፊ ቤት ውስጥ አብረህ መኖርህ ብቻህን መኖርህ ጥቅም የለውም ብላ እንግዲህ እንደምትመጣ እርግጠኞች ነን ማለት ነው። ውድ ቤተሰቦቼ እንግዲህ ውድ ቤተሰቦቼ ዛሬ የያዝኩላችሁ የደስታን መምጣትና አብርሃም እንግዲህ ከሄርሜላ ቤቱን የመቀበል ዜናዎች፣ መረጃዎች እነዚህን ይመስሉ ነበረ። ወደፊት እንግዲህ በሩታና በአብርሃም የሚፈጠሩ አዳዲስ መረጃዎች ካሉ ለእናንተ ተከታትዬ የማቀርብ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ።